ወንድሜ ዛሬ ቤታችን ውስጥ አዳዲስ ሰዎች እያየ ነው። እሷ ደግሞ ማናት? የኔ ውድ እንዴት ነሽ? አለ ወንድሜ እህት ነሽ አንቺ? አይ አይደለሁም። ታዲያ ምን ነሽ? ማርያ ትባላለች። አብሮ አደጌ ናት። ሰላም ማርያ፣ ስላወቅሽ ደስ ብሎኛል። ታዲያ ዳኑዬ አያትሽ እኮ መታለች። አገኘሻት? አዎ አግኝቻታለሁ ወንድሜ። ደግሞ ሲንደሪላ እንደተሻለ ሰማሁ። አዎ ተሽሏታል። አሁን በጣም ደህና ናት። መቼስ ቤሊን አይደለም አይደል ሲንደሪላ ያልሽው? አዎ ቤሊን ነው። ምን ነው? አይ እሱ ስም ለሱ አይገባትም። ማርያ ዳኑ ውዴ፣ ያው እሷ እንደዚህ ያለችው ቀንታ ነው። እሺ ያው ለሷ ስም ስላላወጣሽላት ከሆነ እሺ ና ወንድሜ ሲንደሪላ ጋር ስትመጪ እንጫወታለን ለማለት። እሺ አገኘሁሽ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች ሙስሊም ክርስቲያን ወገኖች ሰላማችሁ ይብዛ እያልኩኝ ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ነባሮች ደግሞ ላይክ ሼር ማድረጋችሁን እንዳትረሱ። የድርን ድራማ ይዤላችሁ መጥቻለሁኝ። አብራችሁ ቆዩ። ቪዲዮውን በላይክ ጀምሩት። የድር ድራማ ሲጀምር ወጣቶቹ ሁላቸውም ስብስብ ብለው ሳላውን ከበው እንደ ማንኛውም ወጣት እየተጫወቱ ነው። ያሸነፈ እውነቱን መናገር ወይ ደግሞ መቀጣት ግዴታ ስለሆነ ተራው የበሌን ሆኖ የአምነውን ጓደኛ እኔ ዛሬ መቀጣት እምጠይቃት ለኔ ፍቀዱልኝ ብላ ልጠይቃት ነበር። ያው እሷ ከልቧ ምቀኝነትም የሆነ አምነንን ጥቅልል አድርጋ እንዳትወስድብኝ በሚል ሰበብ ሌላ ነገር መጠየቅ አለብኝ ብላ አሁን እውነታውን በአደባባይ መናገር ትችላለች። ፍቅረኛም ካላት እውነቱን ከሌላትም ደግሞ አምነንን የምትወደውም ከሆነ በዙ አጋጣሚ በሁሉም ፊት ትናገራለች ብላ አስባ ብሌንን ፍቅረኛ አለሽ ወይ የምትወጁ ሰው አለሽ ወይ ብላ ጠይቃታለች። ብሌንም ግራና ቀኙን አይታ አሁን ከዚህ በኋላ አምነን የኔ አይሆንም ከአብራደጉ ፍቅር ጀምሯል በጭራሽ ከዚህ በኋላ የኔ መሆን አይችልም ብላ አንጀቷን እስር አድርጋ ፍቅረኛ እንደሌላት እና የምትወደው ሰው እንደሌለ በሁሉም ፊት ተናገረች። ሁላቸውም አፈጠጡ። በተለይ ደግሞ አምነን ስንት ጉዳ አሳልፈን ውጣ ወረዶችን አብረን ተጋፍጠን አሳልፈን እንደ ፍቅረኛ አሳልፈን እንዴት ያን ሁሉ ረስታ ፍቅረኛ የለኝም ትላለች ብሎ ማሰብ ጀመረ። መጀመሪያ አለኛው የምወደው አለኝ ብላ ትናገራለች ብሎ ሰፍ ብሎ አፋፏን እየጠበቀ ምን እንደምትናገር ነበር የጠበቀው። የለኝም ብላ ስትናገር ድንግጥ ብሏል። ውስጡ እየተቃጠለ የጨዋታ እዚህ ላይ ይበቃናል ደህና ደሩ ብሎ ወደ ሁላቸውም እየክላሳቸው ለሊት ስለነበር ተበታተኑ። አይነጋ የለም ነጋና ሁላቸውም ቁርስ ለመብላት በአንድ ጣውላ ላይ እየተጨዋወቱ ያለ ወንድሙ መጣና ያው እንግዲህ ለብሌን ጥሎ አመለካከት አለው። ከጎኗ ቁጭ ብሎ እንዴት እንዳደረችና የትናንትናው ጨዋታ እንዴት እንደነበር አንዳንድ ጊዜ ወጣቶች እኮ እንደዛ አይነት ጊዜ ስናሳልፍ መቀራረብን እንደሚፈጥርና መጥፎ ጊዜያቶችንም እንድንረሳ የሚያደርግ ጨዋታ ስለሆነ አልፎ አልፎ ብንጫወት አሪፍ ነው እያለ ትናንትና ጥሩ ጊዜ እንዳሳለፉ ሁላቸውንም ጠየቃቸው። ማርያ የምትባለው የአምነን አብሮ አደግ ጓደኛ እንግዲህ በጊዜውም ቢሆን በተለይ ደግሞ ብሌን ፍቅረኛ የለኝም በማለቷ እንግዲህ ከዚህ በኋላ ፍቅረኛ የለኝም ብላ በአደባባይ ስለተናገረ በሁሉም ፊት ድጋሚ ከአምነን ጋር ሌላ ግንኙነት አይኖራቸውም ብላ ስላረጋገጠች ከዚህ በኋላ አምነን በእጅ ገብቷል የኔ ነው ብላ በቃ ፈርማለች። ያኔ ተረጋግታለች። በሌላ በኩል ሜርሲ እንግዲህ ጠጋ ብላ
ስለተፈጠረውና እዚህ ቤት ስለሚሆነው ነገር አዲስ መታ ስለምትቀማትና አምናንን ደግሞ ድጋሚ በህይወቷም እጇ ማስገባት እንዳለባት እየመከረቻት እሷ ለራሷ ችግርና ለራሷ ጥቅም ፈልጋት እንጂ እውነት ለብሌን አዝና እንዳልሆነ ያው ብሌን የዋህ ስለሆነችና ደግ ስለሆነች ምክሯን ተቀብላሽ ብላ የወዳቸውን ተጫዋውተው ተለያይተዋል። ባርኮት በድርጅቱ ላይ የራሴን ድርሻ መቀበል ፈልጋለሁ ብሎ እቤቱ ከተቀላቀለ በኋላ አምነን ከቤተሰቦቹ ጋር ተንደላቆ እንደፈለገ በገንዘብ ታጭቆና የቤተሰብ ፍቅር አግኝቶ ስላደገ ስለሱ አስተዳደግ ትንሽ ያስቀናዋል። እኔ እናቴ ወልዳኝ ግን እድገቴ በሌላ ቦታ ነው፣ ሌላ ሀገር ነው። እናቴ ብዬ አንድ ቀን ሳልጠራት በቤተሰብ መሀል ያደግኩት የለኝም። ይሄ ሁሉ የሱ መኖር ነው። የሱ ባይኖር ኖሮ እናቴም ወየት ደረሰ ብላ ልጅ ትፈልገኝ ነበር በሚል ሰበብ ውስጡ በቅናት እየተንጨረጨረ አምናን እንግዲህ ለመክተትና የድርጅቱን ዋና የሆነ ነገር ለመቀማት አስቦ ስራውን ለመስራት በቃ ሳየኝ እያለ ከወደ ወረቀት ጋር ያው አምነን ሳየው በራሱ ፈርሞ ጨርሷል። በተለይ ደግሞ አምነንን እንግዲህ ለመክተት ከዚህ በፊት የገደለውን ሰውዬ በስተጀርባው የምትሰራውን ሴትዮ ዶክመንቶችን ስለያዘችበት ስለሷ ልጅ አጣርቶ እሷ ጋር አብሮ መስራት እንደሚፈልግና አምነንን የድርጅቱን ክስር ስር አድርጎ የሚፈልገውን በእጁ ማስገባት እንደሚፈልግ ስልክ ደውሎ ሲጣራ ነበር። ጓደኛውን ደውሎ ያችን ልጅ ማግኘት ፈልጋለሁ፣ በአምነን ስልክ አስመስለህ አዲስ ቁጥር አስወጥተህ እዛች ልጅ ጋር ደውለህ የት አካባቢ እንደሆነችና መገናኘት እንደምንፈልግ ሁሉንም ነገር ንገርልኝ፣ አጣርተህም ዝም እንዳትልና ማግኘት ፈልጋለሁ ብሎ ለጓደኛው ትዕዛዝ አስተላለፈ። እንግዲህ ያመጣችው ሞርዚና ይህንን ልጅ ባርኮትን በአምነን ላይ የሆነ ችግር እንደሚፈጥርበትና ከልቡ እንዳልወደደውና ወንድምነቱ እንዳልተቀበለ ጠንቅቃ ስላወቀች ትናንትና የሆነ ወረቀት ይዘ ስለ ድርጅቱ ስታወሩ አምናን በየዋህነት ድርጅቱ ጋር አብረን እንሰራለን ሲልህ አንተ ግን በስተጀርባ የሆነ ነገር እንዳሰብክ ገብቶኛል። ምንድነው ለማድረግ የፈለከው? ይህን ነገር አቁመህ ወንድምነቱን ተቀብለህ በሰላም በፍቅር ከድርጅቱ ሁላችሁም ብትሰሩም እኮ ድርጅቱ የሁለታችሁም ነው የማንም አይደለም ብላ ብትመክረውም እንኳ አንቺ አያገባሽም፣ ምንም የሚያገባሽ ነገር የለም፣ ስነ ስርዓትሽን ያዘሽ ተመንገድ ወጥተሽ የራስሽን ህይወት ኑሪ፣ ስለ ህይወት አያገባሽም ብሎ ጣቱን ከስሮ ዝም እንድትል አድርጓታል። ይሄ ሁኔታው ያስፈራት እንግዲህ ሞርዚና ምን ማድረግ እንዳለባት ጨንቋታል። ህፃኗ ልጅ መብታለች። በቃ ከመኪና ወርዳ ወይዘሮ ሞርዚና ተቀብላ አስተዋውቀዋለች። በቃ ሰላም ካለች በኋላ እዚህ ቤት ውስጥ ከዚህ በፊት ስለመጣችና በተለይ ደግሞ ስለ ብሌን እንግዲህ ሰንደሬላ እያለች እየጠራቻት አዲስም ስም ስላወጣችላት ከዛ አልፎም ተርፎም ደግሞ ከአምነን ጋር ጥሩ ግንኙነት እንዳላቸው ጠንቅቃ ስለምታውቅ ሰላም ካለች በኋላ ወንድሙ ወይት ነው ብላ ሜርሲናን ጠይቃት እቤቱ ክላሱ ነው ሄደሽ ሰርፕራይዝ ማድረግ ትችያለሽ ብላታለች። ህፃኗም ልጅ ብልጥና ደስ የምትል ልጅ ናትና በር ቆርቁራ ቤት ውስጥ በሰው ታጭቀው አዲስ ወንድም ስላገኘህና አዲስ አብሮ አደግ ስላገኘህ ነው አይደል እኔን የረሳኸኝ እያለች አጠገቡ ስለተቀመጠችው አብሮ አደግ ነኝ ስለምትለዋ ልጅ ማንነቷን ንገረኝ እንጂ ማናት እቺ ደግሞ እያለች ጠየቀችው። እሷም ስሟን ከተዋወቀች በኋላ ምንም ደስ አላለቻትም። በቃ ስታጫውታት የነበረው ከአምነን ጋር ጥሩ ግንኙነት እንዳላቸው ጠንቅቃ ስለምታውቅ በቃ ወይ ደረሰች ሰንድሬላ ተሻላቶ እያለች ስለ ደህንነቱ ስትጠይቀው አብሮ አደጉ ነኝ የምትለው በቅናት እየተንጨረጨረች እና ወሰዴ በልብላ ህፃኗ ልጅ ከብሌን ጋር ይዛው ስትሄድ እጁን ብቻዬን መቅረቴ ነው እያለች ተንጨረጨረች ለጊዜውም ቢሆን እና አምነንና ብሌን ተገናኝተው አይናቸውን እያየች እንደ በፊቱ እንደማይጫወቱ ልብ ብላ ካየች በኋላ ህፃኗ ለምንድነው እንደዚህ የምትሆኑት? የተደባበራችሁ ትመስላላችሁ። ደግሞ ተሻለሽ ወይ? ስለተሻለሽ ደስ ብሎኛል እያለች ብሌንን ጠየቀቻት። እንደመለሰች መተሽ ሳትጠይቂኝ እኮ ታምሜ እያለች እየተቀላለዱ በመሃል ሁኔታቸው ደስ ያላለውና ብሌንና ያው እንግዲህ ፍቅረኛ የለኝም በሚለው ነገር እንደዛ ብላ መናገሯ ስላስቀየመው እዚህ መቀመጥ አልፈልግም፣ በቃ አንቺ ተጫዋችና በኋላ መጥቼ ወስድሻለሁ ብሎ ከክላሱ ወጣ። ህፃኗ ልጅ ስለ ብሌንን ጠየቀቻት። በወንድሜ መካከል ምን ተፈጥሮ ነው? ይች ልጅ በመካከላችሁ ስላለች ነው ወይ እስበሳችሁ ቅር የተሰኛችሁት? እና እኔም አልወደድኳትም
ፈጽሞ እንደዚህ መሆን የለባችሁም፣ ይችን ልጅ ከመካከላችሁ ማስወጣት አለብኝ እያለች መቼም የህፃን አዋቂ ሆና ከመካከላቸው ለማስወጣት ዘዴ ዘይዳ መልሳ አምናን ክላስ ሂዳያችን ልጅ አጊታ አክስቴ ትፈልግሻለች፣ አያቴ ትፈልግሻለች ክላሷ ብላ ካስገባቻት በኋላ ለዋላይ እንዳትወጣ ቆለፈችባት። እንግዲህ ህፃኗ ልጅ የቆለፈችባት የገባት በየት መውጫ እንደሌላት ጠንቅቃ ስላወቀች አያቷ አልጋ ላይ ቁጭ ብላ ወዲህ ስትል በመጨረሻ እንቅልፍ ወስዷታል። ከዛ በመቀጠል እንግዲህ ብሌንም ጠየቀቻት። ይችን ልጅ እንደማትወጃት ስላውቃት ድጋሚ እንደዚህ አይነት ክፍተት መፍጠር የለበትም እያሉ እስበሳቸው እየተናገሩ በመጨረሻም ዘና ፈታ የምትልባት ሜርሲ ጋር ሄዳ በሁለት እጇ ውሃ የሞላ ብርጭቆ ሲዛ በአፏም ሌላ ብርጭቆ እንድትጨብጥና ልሳኗን ዘግታ ዝም እንድትል አድርጋት ዘና ፈታ እያለች መናገር ብትፈልግም ሜርሲ በአፏ ብርጭቆ ይዛለች። በምን አባቷ ትናገራለች? በሁለት እጇ ይዛ እንዴት ተሽከረከርና ዘና ፈታ እንዲል አያቴን እጠራታለሁ፣ የምታደርጊውን ነገር በሙሉ እናገርልሻለሁ እያለይ በህፃኗ እጅ ወድቃም ሜርሲ ተብየዋ እንግዲህ ስትሽከረከርና ህፃኗን ዘና ፈታ ስታረግ ነበረ። በመጨረሻም እንግዲህ የመጣው የአምነን ወንድም ለመጥፎ ነገር እንደመጣና ትክክለኛ ወንድሙ እንደሆነ ሜርሲ የትክክለኛ እናቱ የአምነን እናት መሆኗን ጠንቅቃ ስለምታውቅ እደርስበታለሁ ብላ ፎክራለች። ሜርሲ ተብየዋ ማለት ነው። እና በመጨረሻም ፖሊሱ እንግዲህ ስለደረሰበት ምርመራና ስለማኒክ ሞት ከዚህ በፊት ስለሰጠው መረጃ በመነሳት ድጋሚ ወደ ቤት መጥቷል። በዋስ መልኩ ስላስፈታቸው አብሮ አደጉ ምን እንዴት ተፈጠረ ጠየቃትና ጥሩ ስሜት ላይ ነው፣ አሁንስ ስለዛ ሰውዬ አሟሟት መጠየቅ ፈልጌ ነው፣ ምን ያለውን መረጃ እያለ እንግዲህ በዋስ ስላስፈታቸው እሷ ያለውን ነገር ምንም አላውቅም፣ ያውን የዋሱ አድርጌ አስፈትቸዋለሁኝ እና ደግሞ አሁን እሱ ሁሉንም ነገር ረስቶ ስራውን እየሰራ ነው፣ እናንተስ ምን መረጃ አገኛችሁ እያለ ጠየቀ። እሷም ቢሆን ከማኒክ ጋር ከዚህ በፊት ድርጅቱ ውስጥ ጥሩ ሰራተኛ መስሎ ኪሳራ እንዳደረሰበትና ድርጅቱን ሙሉ ለሙሉ እንዳከሰረበትም ነግረዋለች። ዶክመንቶችም ጠፍቶ እሱም በማጣራት ላይ ያለ ዶክመንቶቹን ሰርቆ ሲሄድ ሲል ሌሎች በስተጀርባ ያሉ ሰዎችንም በድርጅቱ በዛው ሰዓት ሴት ናት ብለዋልና ድርጅቱ ውስጥ የሚሰሩትን ሰራተኞች እያንዳንዱ ረፍረፋ እንዳመለጠችም መረጃ አግኝቻለሁ። ከዛ ሲቀጥል ደግሞ ያው አሁን ላይ ጥሩ ስራ እየሰራ ነው፣ ወንድሙንም መጥቷል እና አሁን ያንን ረስቶታል እያለች ስለ አንዳንድ መረጃ ሰጠችው። አይ እንደዛ ከሆነ አሪፍ ነው፣ ደስ ይላል፣ ሌላ የተለየ መረጃና የተለየ እንቅስቃሴ ካየሽ ብትነግሪ ጥሩ ነው እያለ ፖሊሱ ግራና ቀኙን እየቃኘ ሁኔታውን መታዘብ ጀምሯል። የልጅቱንም ንግግር እያንዳንዱ ሴፍ አድርጓል። በሌላ በኩል እንግዲህ ከዚህ በፊት ተስማምታ የነበረችው ከአምነን ጋር ስለ ብር ገንዘብ ልስጥሽና ወረቀቶቹን ዶክመንቶቹን መልሽልኝ ቢላትም እንኳ አልመልስም ብላ ከዛ በስተጀርባ ትልቅ መረጃ እንደያዘችበት ስላላወቀ መረጃውን በሙሉ ጭሷኔን ሲጃራዋን እያቦለለች በተለይ ደግሞ ማኒክን ሲገልበት የነበረው ወረቀቱን ለምን ወሰድክብኝ አምኜህ ነበር እኮ ድርጅቱን ውስጥ ያስቀጠርኩ እንዴት እንደዚህ ታደርገኛለህ ምን አድርጌህ ነው እያለ በሽጉጥ ሲያስፈራራው የነበረውንና ሲገለው የነበረውንም ቅጽበት ሳይቀር ቪዲዮ ቀርጻበታለች። ልጅቷ የማይታወቅባት በቃ እጇ 10 ቦታ እሷ አንድ ቦታ ብትቀመጥም እንኳ የተለያዩ ካሜራዎችን በየቦታው ያደረገች ሰዎችን በየቦታው እየላከች መረጃ የምትሰበስብ አደገኛ ሴት መሆኗ ማንም አላወቀም። ከአምነን ጋርም ያላት ግንኙነትና የአምነን ቤተሰቦች ለዚህ ያበቃት እንደሆነ ጠንቅቃ ታስታውቃለች። ማለት የቤተሰብ ጣጣ ለልጅ ይተርፋል አይደል የሚባለው። የአምነን እናትና አባት በተለይ አባቱ እንደሚወራውና አያቱ እንደምትናገረው ከሆነ ደግሞ ከብዙ ሰዎች ጋር ብዙ ጥላቻና ብዙ መጥፎ ነገሮችን ያደረሰበት በተለይ ድሆች ምስኪኖችን የበደልና ገንዘባቸውን የቀማ ሰው እንደመሆኑ መጠን የሷም የበደላትን በግልጽ ባታሳውቅም እንኳ አሁን አባቱ በህይወት ባይኖርም ልጁን ለመበቀልና ንብረቱን እያንዳንዱን ነገር ለማውደም ቆርጣ ተነስታለች። እንግዲህ ድራማው ልጅቱ ማሊክን የገደለበትን ቪዲዮ እያየች እንግዲህ ለፖሊስ ትስጠው ወይስ ደግሞ ድጋሚ አምነን እያስፈራራች
ገንዘብ ትቀበለው ይሄንን መረጃ ለፖሊስ እሰጣለሁ እያለች ያው እያስፈራራች ትጠቀምበታለች ብዬ ነው የማስበው። ድራማው እዚህ ላይ ያበቃል። ውድ ቤተሰቦችዬ ስለነበረ ቆይታ አመሰግናለሁ። ኔክስት በሌላ ፓርት እስከምንገናኝ መልካም ሁሉ እመኝላችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። አበረታቱኝ። ዲል ለብሌና ለአምነን ብላለች። ይቺ ህፃኗ በመሀል እየገባች ግን ጥሩ ግንኙነታቸውን እንትን እያለች ነው፣ እያበረታታች ነው። ያችን ለማስወጣት እየታገለች ነው። እና ውድ ቤተሰቦች ሀሳባችሁን ስጡ። ባይ ባይ፣ ጉድ ባይ፣ ቻው።